አዋጅ ቁጥር 1 1987 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት በሥራ ላይ መዋሉን ለማሳወቅ የወጣ አዋጅ። የኢትዮጵያ ብሔሮች፣ ብሔረሰቦችና ሕዝቦች መርጠው በላኳቸው ተወካዮቻቸው አማካኝነት ህዳር 29 ቀን 1987 ዓ.ም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥትን ያጸደቁ በመሆኑ የሚከተለው ታውጇል። አንደኛ፣ አጭር ርዕስ። ይህ አዋጅ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት አዋጅ ቁጥር 1 ህዝባር 1987 ተብሎ ሊጠቀስ ይችላል። 2. ሕገ መንግሥቱ በሥራ ላይ ስለመዋሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት ከነሐሴ 15 ቀን 1987 ዓ.ም ጀምሮ ሙሉ በሙሉ በሥራ ላይ ውሏል። 3. አዋጁ የሚጸናበት ጊዜ ይህ አዋጅ ከነሐሴ 15 ቀን 1987 ዓ.ም ጀምሮ የጸና ይሆናል። አዲስ አበባ ነሐሴ 15 ቀን 1987 ዓ.ም ዶክተር ነጋሶ ጊዳዳ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት። መግቢያ። እኛ የኢትዮጵያ ብሔሮች፣ ብሔረሰቦች፣ ሕዝቦች በሀገራችን ኢትዮጵያ ውስጥ ዘላቂ ሰላም፣ ዋስትና ያለው ዴሞክራሲ እንዲሰፍን፣ ኢኮኖሚያዊና ማህበራዊ እድገታችን እንዲፋጠን፣ የራሳችንን ዕድል በራሳችን የመወሰን መብታችንን ተጠቅመን በነፃ ፍላጎታችን በሕግ የበላይነትና በራሳችን ፈቃድ ላይ የተመሰረተ አንድ የፖለቲካ ማህበረሰብ በጋራ ለመገንባት ቆርጠን በመነሳት ይህን ዓላማ ከግብ ለማድረስ የግለሰብና የብሔር ብሔረሰብ መሰረታዊ መብቶች መከበራቸው፣ የጾታ እኩልነት መረጋገጡ፣ ባህሎችና ሃይማኖቶች ካለ አንዳች ልዩነት እንዲራመዱ የማድረግ አስፈላጊነት ጽኑ እምነታችን በመሆኑ ኢትዮጵያ ሀገራችን የየራሳችን አኩሪ ባህል ያለን፣ የየራሳችን መልክዓ ምድር አሰፋፈር የነበረንና ያለን፣ ብሔር ብሔረሰቦችና ሕዝቦች በተለያዩ መስኮችና የግንኙነት ደረጃዎች ተሳስረን አብረን የኖርንባትና የምንኖርባት ሀገር በመሆኗ ያፈራነው የጋራ ጥቅምና አመለካከት አለን ብለን ስለምናምን መጪው የጋራ ዕድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት በማረምና የጋራ ጥቅማችንን በማሳደግ ላይ መሆኑን በመቀበል ጥቅማችንን፣ መብታችንንና ነፃነታችንን በጋራ እና በተደጋጋፊነት ለማሳደግ አንድ የኢኮኖሚ ማህበረሰብ የመገንባቱን አስፈላጊነት በማመን በትግላችንና በከፈልነው መስዋዕትነት የተገኘውን ዴሞክራሲና ሰላም ዘላቂነቱን ለማረጋገጥ ይህ ሕገ መንግሥት ከዚህ በላይ ለገለጽናቸው ዓላማዎችና እምነቶች ማሰሪያ እንዲወክሉን መርጠን በላክናቸው ተወካዮቻችን አማካኝነት በሕገ መንግሥት ጉባኤ ዛሬ ህዳር 29 ቀን 1987 ዓ.ም አጽድቀነዋል። ምዕራፍ 1 ጠቅላላ ድንጋጌዎች። አንቀጽ 1 የኢትዮጵያ መንግሥት ስያሜ። ይህ ሕገ መንግሥት ፌዴራላዊና ዴሞክራሲያዊ የመንግሥት አወቃቀር ይደነግጋል። በዚህ መሰረት የኢትዮጵያ መንግሥት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ በሚል ስም ይጠራል። አንቀጽ 2 የኢትዮጵያ የግዛት ወሰን። የኢትዮጵያ የግዛት ወሰን የፌዴራሉን አባሎች ወሰን የሚያጠቃልል ሆኖ በዓለም አቀፍ ስምምነቶች መሰረት የተወሰነው ነው። አንቀጽ 3 የኢትዮጵያ ሰንደቅ ዓላማ። 1
የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል። ሦስቱም ቀለማት እኩል ሆነው በአግድም ይቀመጣሉ። 2. ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ አርማ የኢትዮጵያ ብሔሮች፣ ብሔረሰቦች፣ ሕዝቦችና ሃይማኖቶች በእኩልነትና በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል። 3. የፌዴራሉ አባሎች የየራሳቸው ሰንደቅ ዓላማና አርማ ሊኖራቸው ይችላል። ዝርዝሩን በየራሳቸው ምክር ቤት ይወስናሉ። አንቀጽ 4 የኢትዮጵያ ብሔራዊ መዝሙር። የኢትዮጵያ ብሔራዊ መዝሙር የሕገ መንግሥቱን ዓላማዎችና የኢትዮጵያ ሕዝቦች በዴሞክራሲ ስርዓት አብረው ለመኖር ያላቸውን እምነት እንዲሁም የወደፊት የጋራ ዕድላቸውን የሚያንጸባርቅ ሆኖ በሕግ ይወሰናል። አንቀጽ 5 ስለ ቋንቋ። 1. ማናቸውም የኢትዮጵያ ቋንቋዎች በእኩልነት የመንግስት ዕውቅና ይኖራቸዋል። 2. አማርኛ የፌዴራሉ መንግስት የሥራ ቋንቋ ይሆናል። 3. የፌዴሬሽኑ አባሎች የየራሳቸውን የሥራ ቋንቋ በሕግ ይወስናሉ። አንቀጽ 6 ስለ ዜግነት። ወላጆቿ ወይም ወላጆቹ ወይም ከወላጆቿ አንደኛቸው ኢትዮጵያዊ፣ ኢትዮጵያዊት የሆነ፣ የሆነች የኢትዮጵያ ዜጋ ነው፣ ናት። 2. የውጭ ሀገር ዜጎች የኢትዮጵያ ዜግነት ሊያገኙ ይችላሉ። 3. ዜግነትን በሚመለከት ዝርዝሩ በሕግ ይወሰናል። አንቀጽ 7 የጾታ አገላለጽ። በዚህ ሕገ መንግሥት ውስጥ በወንድ ጾታ የተደነገገው የሴትንም ጾታ ያካትታል። ምዕራፍ 2 የሕገ መንግሥቱ መሠረታዊ መርሆች። አንቀጽ 8 የሕዝብ ሉዓላዊነት። 1. የኢትዮጵያ ብሔሮች፣ ብሔረሰቦች፣ ሕዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው። 2. ይህ ሕገ መንግሥት የሉዓላዊነታቸው መገለጫ ነው። 3. ሉዓላዊነታቸውም የሚገለጸው በዚህ ሕገ መንግሥት መሠረት በሚመርጧቸው ተወካዮቻቸውና በቀጥታ በሚያደርጉት ዴሞክራሲያዊ ተሳትፎ አማካኝነት ይሆናል። አንቀጽ 9 የሕገ መንግሥት የበላይነት። 1. ሕገ መንግሥቱ የሀገሪቱ የበላይ ሕግ ነው። ማንኛውም ሕግ፣ ልማዳዊ አሰራር እንዲሁም የመንግስት አካል ወይም ባለስልጣን ውሳኔ ከዚህ ሕገ መንግሥት ጋር የሚቃረን ከሆነ ተፈጻሚነት አይኖረውም። 2. ማንኛውም ዜጋ፣ የመንግስት አካላት፣ የፖለቲካ ድርጅቶች፣ ሌሎች ማህበራት እንዲሁም ባለስልጣኖቻቸው ሕገ መንግሥቱን የማስከበርና ለሕገ መንግሥቱ ተገዢ የመሆን ኃላፊነት አለባቸው። 3. በዚህ ሕገ መንግሥት ከተደነገገው ውጪ በማናቸውም አኳኋን የመንግስት ስልጣን መያዝ የተከለከለ ነው። 4. ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የሀገሪቱ ሕግ አካል ናቸው። አንቀጽ 10 የሰብአዊና ዴሞክራሲያዊ መብቶች። 1. ሰብአዊ መብቶችና ነፃነቶች ከሰው ልጅ ተፈጥሮ የሚመነጩ የማይጣሱና የማይገፈፉ ናቸው። 2. የዜጎችና የሕዝቦች ሰብአዊና ዴሞክራሲያዊ መብቶች ይከበራሉ። አንቀጽ 11
የመንግስትና የሃይማኖት መለያየት። 1. መንግስትና ሃይማኖት የተለያዩ ናቸው። 2. መንግስታዊ ሃይማኖት አይኖርም። 3. መንግስት በሃይማኖት ጉዳይ ጣልቃ አይገባም። ሃይማኖትም በመንግስት ጉዳይ ጣልቃ አይገባም። አንቀጽ 12 የመንግስት አሰራርና ተጠያቂነት። 1. የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን አለበት። 2. ማንኛውም ኃላፊና የህዝብ ተመራጭ ኃላፊነቱን ሲያጓድል ተጠያቂ ይሆናል። ህዝብ በመረጠው ተወካይ ላይ እምነት ባጣ ጊዜ ከቦታው ለማንሳት ይችላል። ዝርዝሩ በህግ ይወሰናል።